أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا جاء نصر الله والفتح. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا فسبح بحمد ربك واستغفره إنه كان توابا. السلام عليكم ورحمة الله وبركاته. ውድና የተከበራችሁ የዩቲዩብ ተከታታዮቻችን ኢንሻአላህ ዛሬ ደግሞ የምናየው አላህ ፍቃድ ሱረቱን ነስር ይሆናል ማለት ነው። ወይንም ኢዛ ጃአ ነስሩላሂ ወልፈትህ የሚባለው ማለት ነው። ማለትም ሱረቱን ነስር ማለት ነው። ኢንሻአላህ ቢስሚላሂር ረህማኒር ረሂም ስንጀምር አዑዙ ቢላህ ብለናል። ቢስሚላህ ስንል ይሄንን ቢስሚላህ ደግሞ ሱረቱል ፋቲሃ እና ሱረቱን ናስ ሱረቱል ፈለቅ ላይ በደንብ አድርገን አብራርተነዋል ማለት ነው። ይህ ቢስሚላሂር ረህማኒር ረሂም የሚለው ማለት ነው። ይሄንን ሁክም የምትፈልጉ ካላችሁ ደግሞ መለስ ብላችሁ ሱረቱል ፋቲሃ ላይ በደንብ ስለተብራራ እዚህ ዳግመኛ ማብራራት ብዙም ስለማያስፈልገው እዛ ተመልሳችሁ ኢንሻአላህ በደንብ የምታዩት ይሆናል ማለት ነው። በደንብ ካያችሁት ጠቃሚና አሪፍ ነገር ነው ብዬ አስባለሁኝ። ኢንሻአላህ ዛሬ የምንጀምረው ከመጀመሪያው አያ ነው ማለት ነው። መጀመሪያው አያ ሲጀምር ምን ይላል? ኢዛ ጃአ ነስሩላሂ ወልፈትህ إذا جاء نصر الله والفتح ያችሁታ እዚህ ጋር ልክ ስንጀምር ኢዛ ስንል ሀምዛዋ ከስራ ስለሆነች ቀጠን እናርጋታለን። ሀምዛዋ አትወፍርም ማለት ነው። ስለዚህ እንዴት ነው ልክ እንደዚህ በዚህ መልኩ ኢዛ ማስታወቅ አለበት ሰው እንደሚያውቃት መሆን አለባት ማለት ነው። ዛል ላይ ደግሞ ኢዛ ዛ ሁለት ሐረካ ያክል ቆየት ማለት አለብን። ምክንያቱም እዚህ ጋር አሊፍ ሱኩን ወይም እቺ መዷ ስለመጣች ማለት ነው። እቺ አሊፏ መሳቢያ ናት ወይም የአንድ ፊደል የጊዜ ማራዘሚያ ስለሆነች እንስባታለን ማለት ነው። ስለዚህ እነዚህ ምን ይሆናሉ? ሁለቱ ኢዛ ልክ በዚህ መልኩ ምንቀራ ይሆናል። ቀጣይ ላይ ኢዛ ካልን በኋላ ጃአ ያችሁታ ስንት ሐረካ እንደምስብ ኢዛ ጃአ ጃ ስንል ያለው ጂም ላይ ያለችው እቺ መድ አሊፍ ምን ትባላለች ማለት ነው? መድ አልዋጂብ አልሙተሲል በመባል ይታወቃል ማለት ነው። ይህ መድ ዋጂብ ግዴታ ማለት ነው። ግዴታ ማለት ስንት ሐረካ ነው ከተባለ ወደ 4 ሐረካ የሚሳብ መድ ነው። ከዛ በታች ማሳጠር አንችልም ማለት ነው። ሌሎች መዶች አሉ መደል ጃኢዝ ወይም የተፈቀዱ መድ የምንላቸው እስከ 2 ሐረካ እስከ 5 ሐረካ እስከ 6 ሐረካ የሚሳቡ አሉ። ይሄኛው ግን እስከ 4 ብቻ ነው መሳብ የምንችለው። ከዛም በላይ ማስረዘም አንችልም፣ እንዲሁም ደግሞ ማሳጠር አንችልም ማለት ነው። ይሄ መድ ዋጂብ ይባላል። ስለዚህ ጃአ በዚህ መልኩ ሳብ አድርገነው የምንቀራ ይሆናል ማለት ነው። ጃአ ካልን በኋላ ሀምዛዋን አንስባትም ቆም ነው የምናደርገው። ጃአነ ቀጥታ ነስሩላሂ ነው የምንለው እንጂ ኢዛ ጃአ ነስ ብለን መሳብ አይኖርብንም ማለት ነው። ይህ ስህተት ነው እንደዚህ የሚያጋጥም ከሆነ። ቀጣይ ላይ ወደ ቀጣይ ስንሄድ ምን ይላል? ነስሩላሂ ሷድን ወፈር አድርገን ሷድ ያስመስለን ነው የምንቀራው እንጂ ነስሩላሂ አይደለም። ነስ ከሆነ ሲን ናት። እንደዚህ እንዳይሆንብን ወፈር አድርገን ነስሩላሂ ያችሁታ ነስ ልክ እነዚህ ወፈር ማለት አለበት ማለት ነው። ሷዱ የሚወፍር ፊደል ስለሆነ ማለት ነው። ነስሩላሂ ስንል አላህ የሚለው ይሄ ለፍዘል ጀላላው ይወፍራል ማለት ነው። ላሙ ማለት ነው። ለፍዘል ጀላላህ የሚባለው አላህ ላይ ያለው ላም ማለት ነው። እሱ የሚወፍርበት ምክንያት ምንድነው? ከኋላ መለስ ብለን በደንብ አይተነዋል። ሱረቱል ኢኽላስ ላይ በደንብ አብራርተነዋል። ይህ ዶማ ቀድሞት ከመጣ ይሄ አላህ የሚለው ፊደል ከሱ በዚህ በኩል ወይም በቀኙ በኩል
ዶማና ፈትሐ ቅርሞት ከመጣ ይወፍራል ምን ጊዜም ማለት ነው። ከስራ ከሆነ ብቻ ነው ላ ብለን የምንቀራው እንጂ ዶማ ከሆነ ነስሩላህ ላ ብለን ወፈር ነው የምናደርገው ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚሆነው ማወፈር ነው ያለብን ማለት ነው። ነስሩላሂ ወልፈትህ ነስሩላሂ ወልፈትህ እዚህ ጋር ፈትህ ስንል ታ ሱረቱል መስድ ላይ እንዳየነው ወልፈትህ የሚለውን ተበት ብለን እንዳየነው እዚህም ጋር የአማርኛው ት አንጠቀምም ብለናል። ወልፈትህ ከሆነ ስህተት ነው። ይሄ ታው ነጠረብን ማለት ነው። ታ መንጠር የለባትም ወይም የቀልቀላ ፊደል ስላልሆነች አትገባም ማለት ነው እዛ ውስጥ። ስለዚህ እንዴት ነው የምትሆነው? የሀምስ ፊደል ናት። ሀምስ ማለት እንደዚህ ድምፁ የሚሰማ ማለት ነው። ወልፈት አያችሁታ ፈትህ መጨረሻው ላይ ደግሞ ሀ መሰማት አለበት። ወልፈትህ ስንል ያለችው ሀ በደንብ መሰማት ይኖርባታል ማለት ነው። ስለዚህ የመጀመሪያውን አያ በዚህ አይነት መልኩ እንቀራዋለን ማለት ነው። የተጅዊድ ማብራሪያውም ይህን ይመስላል። ስለዚህ በአንድ ላይ ስንቀራው እንዴት ይሆናል? ኢዛ ጃአ ነስሩላሂ ወልፈትህ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ። እዚህ ጋር ስንጀምር ምናል? ወረአይተ ናሰ አያችሁታ ራ አያችሁት? ይሄ ራ የሚወፍር የሚቀጥን የሚባል አለ አረበኛ ላይ ማለት። ስለዚህ ይሄ ራ ይወፍራል ማለት ነው። ምን ጊዜም ራ ልክ በዚህ ነው የምንቀራው። ራ ፈትሐ ሆኖ ካገኘ ነው ይቀጥናል። የሚቀጥንበት ቦታ ይኖራል፣ የሚወፍርበት ቦታም ይኖራል። ይህ ግን እዚህ ጋር ራ የሚወፍርበት ቦታ ነው ማለት ነው። ምክንያቱም ፈትሐ ስለሆነ። ፈትሐ ፊደል ከሆነ ራ ፊደል ማንኛውም ቦታ ላይ ማቅጠን አንችልም፣ ወይም ደግሞ ወደ ማቅጠን ቦታ መውሰድ አንችልም፣ ወይም ደግሞ የአማርኛውን ረ መጠቀም አንችልም። ወረ ሳይሆን ወሮ ሮ ወፈር ልክ እነዚህ ማለት ነው። ወረአይተ ናሰ አይ አያችሁታ? ኦይ ሳይሆን አይ ሀምዛዋን ቀጠን ወረአይተ ናሰ ምክንያቱም ራ ስለወፈረ ሀምዛው ተያይዞ ስለሚወፍርብን እዚህ ጋር ቀጠን ማድረግ ይኖርብናል። በደንብ መጠንቀቅ ይኖርብናል እዚህ ቦታ ላይ። ስለዚህ የመጀመሪያውን ራ እናወፍረዋለን፣ ሁለተኛ ሀምዛውን እናቀጥነዋለን ማለት ነው። እንዴት ነው የምንቀራው? ወረአይተ ናሰ ኑኑን አያችሁታ? እንዴት ነው የምናደርገው? ጠበቅ አድርገን እንይዘዋለን፣ ሁለት ሐረካ ያክል። ምክንያቱም ይች ሸዳ ወደ ላይ ሶስት ነገር ያላት ይች 3 ቁጥር የምትመስል ምልክት የሸዳ ምልክት ናት ማለት ነው። ስለዚህ ያዝ እናደርገዋለን። ወረአይተ ናሰ የድኹሉነ ያችሁና ዳለ እንዴት እንደማደርገው ነጠር ማድረግ አለብን ማለት ነው። ልክ በዚህ አይነት መልኩ የድኹሉነ ከዛ ላሙን እንስበዋለን ሁለት ሐረካ ያክል። የድኹሉነ ፊ ዲኒላህ ፊ ስል ካያችሁኝ ፊ እዚች ጋር ያለችው ማለት ነው ሁለት ሐረካ ስባት አለው። ምክንያቱም ያ ስለመጣች እቺ ፋ ከስራ ብቻ ሆነ አይደለም የመጣችው ያ ተከትላ ስለመጣች መሳቢያ ናት። እቺ መድ ናት። መድ ጠቢዒ ይባላል ማለት ነው። መድ ጠቢዒ ብላችሁ ያዙት። እነዚህ ሁለት ሐረካ ምላቸውን መድ ጠቢዒ ብላችሁ መያዝ ትችላላችሁ ማለት ነው። ስለዚህ ፊ ዲኒላሂ ልክ ዳሉም ላይ ልክ እንደዚሁ እንደፋ ሁለት ሐረካ እንስባለን። ዲኒላሂ ስንል ያመጣለች ያ የመጣችው ደግሞ ለዳል ነው እንጂ የምትነበብ ሆና አይደለም ማለት ነው። ከዛ ዲ ብለን ከሰብና በኋላ ኒላሂ የሚላል አላህ የሚለው መጣ ማለት ነው። አሁን ላይ ይህ አላህ የሚለው ምን ብለናል? እዚህ ከላይ ስናነብ ፈትሐ ወይም ደግሞ ዶማ ሆኖ ከመጣ ይወፍራናል፣ ከስራ ከሆነ ግን ይቀጥናል ብለናል። ስለዚህ አሁን ምን አገኘን? የሚቀጥንበት ቦታ ከስራ መጣ። ያችሁታ? ከስራ ከመጣ እዚህ ይቀጥናል ማለት ነው። አናወፍረውም ማለት እንዴት ነው የምንቀራው? ፊ ዲኒላ ላ ነው እንጂ ላ አንልም ማለት ነው። ፊ ዲኒላሂ አፍዋጃ ፋውን ላይ በደንብ አዳምጡኝ። ፋ ላይ አፍዋጃ ያዝ እናደርገዋለን። ድምፁ በደንብ መሰማት አለበት፣ ግፊት ያስፈልገዋል ማለት ነው። ይህ ፋ ፊደል ላይ አፍዋጃ እንደዚህ አድርገን ግዴታ መቅራት ይኖርብናል ማለት ነው። ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ
ይህ አፍዋጃ የሚለው መጨረሻ ላይ ምን ሆኗል? ፈትሐተይን ሆኖ መጥቶበታል። ግን ስናቆመው ለምን ፈትሐተይን አድርገን አልቀራነውም? ጃ ነው ያልነው። ለምን ከሆነ ስናቆም ልክ እንደዚህ ነው የሚቀራው ማለት ነው። ይህንን ፈትሐተይን የምንቀራው ምንድነው? አቀጣጥለን ከዚህኛው አያ ጋር የምንቀራ ከሆነ አፍዋጃን ፈሰቢህ እንደዚህ ከሆነ የምንቀራው ችግር የለውም። አቀጣጥለን መቅራት እንችላለን። ግን ማቆም ከፈለግ እንዴት ነው የምናቆመው? አፍዋጃ ብለን ነው የምናቆመው። አፍዋጃ ካልን በኋላ ትንፋሽ ወስደን ተረጋግተን ፈሰቢህ ብለን ነው የምናነሳው ማለት ነው እንጂ አንዳንድ ጊዜ አፍዋጃ ፈሰቢህ ቢሐምዲ ረቢከ እያልን የምንቀራ ሰዎች አለን። ይህ ስህተት ነው ማለት ነው። ትንፋሽ መወሰድ አለበት አያ ላይ ስናቆም። ስለዚህ ይህንን ልክ በዚህ አይነት መልኩ መቅራት ይኖርባቸዋል ማለት ነው። ቀጣይ ላይ ሶስተኛው አያ ምን ይላል? ፈሰቢህ ቢሐምዲ ረቢከ ወስተግፊርህ ፈሰቢህ ቢሐምዲ ረቢከ ወስተግፊርህ። እዚህ ጋ ፈሰቢህ ስንል ባዋን ከስራ ካረግን በኋላ ምን መጥቷል? ሸዳ ጠበቅ እናደርገዋለን። ፈሰቢ ከዛ ባዋን ቅጥን እናረጋታለን። ልክ ፋቲሓ ላይ ሱረቱል ፋቲሓ ላይ አልሐምዱሊላሂ ረቢል ብለን እንዳቀጠን ነው። እዚህም ጋር ፈሰቢህ ቢሐምዲ ረቢከ አሁንም ባሸደ ሆና ከስራ መጣች። ስለዚህ ረቢከ አሁንም ቀጠን እናደርገዋለን። ረቢከ ወስተግፊርህ እዚህ ጋር ወስተግፊርህ ስንል ምን አለ? ሲኗ ስኩን መታለች። እዚህ ጋር ስኩን ስትመጣ ሲላይ ቆየት እንላለን። ምንጊዜም ሁለት ሐረካ ያክል ከዛስ ድምጿን በደንብ እናሰማለን። ወይንን አያችሁታ? የአማርኛው ግ እንዳይሆን ወስተግ ሳይሆን ወስተግፊርህ ወይን መውጫ ቦታው ከጉሮሮ የሚወጣው ማለት ነው። ጉሮሮ የላይኛው ክፍል ወደ ውስጥ ሳንጠጋ ወደ ላይ ከፍ ብለን ከዛ ነው የሚወጣው ወይን ማለት ነው። ከዛ በኋላ ካልን በኋላ ፊርህ አያችሁት? ፊርህ ራውን እዚህ ጋር እናቀጥናታለን ማለት ነው። ልክ እዚህ ጋር አሁን እናወፍራለን እንዳልነው ደግሞ እዚህ ጋር ደግሞ ልናቀጥን ነው። ምክንያቱም ከስራ ቀድሞት መጥቷል። ከዛ ፊደል ወራ ራሱ ስኩን ነው እንጂ ፈትሐ ምናምን አይደለም። ፈትሐና ዶማ ስላልሆነ ስኩን ሆኖ ከስራ ከመጣበት ራ ፊደል ምንጊዜም ይቀጥናል ማለት ነው። አያችሁታ? ወስተግፊርህ ልክ በዚህ እንቀራታለን ራዋን። ከዛ መጨረሻ ላይ ሀ መሰማት አለበት ድምፁ ስናቆም። እዚህ ጋር ጂም ላይ ሁለት አይነት አቀራር ይኖረናል ማለት ነው። አንደኛው ከፈለግን ወስተግፊርሁ ኢነሁ ካነ ብለን መቅራት እንችላለን። አንደኛው ደግሞ ወስተግፊርህ ብለን አቁመን እንቀራለን። ግን ይሄን በምናቆምበት ሰዓት ምንድነው የሚሆነው? ወስተግፊርህ ልክ በዚህ መልኩ ሀ ድምፁ መሰማት አለበት ማለት ነው። ኢነሁ ካነ ተዋባ ኢነሁ ኑኑ ላይ ሸዳ ስለመጣ ያዝ እናደርጋለን። ኢነሁ ዋዋን ደግሞ ሁለት ሐረካ ያክል እንስባለን ማለት ነው። እዚህ ጋር ሌላ ከሀ በኋላ ዋው ስለመጣች ዋው ሰጊራ ትባላለች እቺ ማለት ነው። መሳቢያ ናት ወይም ደግሞ መድ ናት፣ መድ ጠብዒ ናት። ስለዚህ እንሰባታለን። ኢነሁ ካነ ተዋባ። እነዚህ አሊፎችን ስታገኙ መሳብ ነው። ማንኛውም ቦታ ላይ ሁለት ሐረካ እየሳብን መሄድ አለብን ማለት ነው። ኢንሻአላህ የዛሬው ትምህርታችን ይሄን ይመስላል። አሁን በአንድ ላይ ምንቀራ ይሆናል ማለት ነው። በአንድ ላይ እስካሁን የቀራነውን አያይዘን የተጅዊድ ሁክሙንም አስተካክለን እንቀራዋለን ማለት ነው። ቢስሚላሂ ረሕማኒ ረሒም ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርህ ኢነሁ ካነ ተዋባ። ኢንሻአላህ የዛሬ ትምህርታችን ይህንን ይመስላል ማለት ነው። አላህ ካልና ወደፊት ደግሞ የምንቀጥል ይሆናል። ሱረቱል ካፊሩን በየቀኑ አንዳንድ ክፍል የምንለቅላችሁ ይሆናል። እየገባችሁ ኢንሻአላህ መከታተል ትችላላችሁ። እንዲሁም ሀሳብና የራሳችሁ የሆነ አስተያየት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።